ክሊክ ክሊክ ሆነ ክሊክ የቻናሎች የምሩሃ ልክ ሰላም ጤና ይስጥልኝ ክብራትና ክብራን የአውራ ክሊክ ቤተሰቦች እንደምናላችሁ። እኔ ኃይለ ማርያም አበበ ነኝ። ይህ ደግሞ የእናንተ አውራ ክሊክ ነው። እንደሚታወቀው በቻናላችን እጅግ በጣም ብዙ ቱቶሪያሎችን ወይም ስለ ዩቲዩብ አስተማሪ የሆኑ ቪዲዮዎችን ስንለቅላችሁ ነበር። ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። እንግዲህ በዛሬ ቪዲዮአችን የምናየው የዩቲዩብን ስታንዳርድ ጠብቀን እንዴት ነው ቪዲዮ ልንሰራ የምንችለው፣ በምን አይነት መልኩ ነው ልንቀርጽ የምንችለው የሚለውን ዛሬ እናያለን ማለት ነው። ሬሾ ምንድነው? 9 በ16 16 በ9 የሚባሉት ነገሮች ምንድናቸው የሚሉትን አብረን እናያለን ማለት ነው። ይህ እንግዲህ ለዩቲዩብ ቪዲዮ ቀረጻችን በጣም ወሳኝ ነገር አለ። ምክንያቱም 9 በ16 16 በ9 እያደረግን እያቀያየርን የምንሰራ ከሆነ የምንለቀው ቪዲዮ ላይ አንደኛ የቪዲዮአችን ራሱ ሙሉ ሆኖ የመታየቱ ወይም ደግሞ ጥርት ብሎ የመታየቱ እድል ይቀንሳል። ሁለተኛ ነገር ደግሞ የምንፈልገው መልእክት አያስተላልፍልንም ማለት ነው። ስለዚህ ሬሾ ብለን እንጠራቸዋለን። ሬሾ ምንድነው የሚለውን ነገር በዛሬ ቪዲዮ አስረዳችኋለሁ። እንግዲህ ክብራትና ክብራን የአውራ ክሊክ ቤተሰቦች ለቻናላችን እንግዳ ከሆናችሁ ሰብስክራይብ እንድታደርጉ ከአክብሮት ጋር እየጠየቁኝ፣ የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮመንት እያደረጋችሁ ሀሳብ አስተያየቶቻችሁ በኮመንት ሴክሽን ላይ እንድታስቀምጡልን ከአክብሮት ጋር ጠይቃለሁ። ወደ ትምህርቱ እንለፍ። እንግዲህ እንደሚታወቀው በዩቲዩብ ላይ ሬሾ የሚባል ነገር አለ። ሬሾ ምንድነው ብለን ስንጠይቅ ቪዲዮ የምንቀርጽበት ፎርማት ወይም ሳይዝ ነው ማለት ነው። ሁለት አይነት ሳይዞች አሉ በዋናነት እንደምታውቁት፣ ሾርት ቪዲዮ አለ፣ ኖርማል ቪዲዮ አለ ማለት ነው። ሾርት ቪዲዮ የሚባለው መቀረጽ ያለበት 9 በ16 ሲሆን ኖርማል ቪዲዮ ደግሞ ከሆነና ከ2 ደቂቃ በላይ የሆኑ ቪዲዮዎችን ስንሰራ ደግሞ ወይም ደግሞ ቪዲዮ ለመልቀቅ ደግሞ ስንሰራ 9 በ16 ሲሆን 16 በ9 ይሆናል ማለት ነው። ስለዚህ ለምንድነው ይሄ የዩቲዩብ ስታንዳርድ ፎርማት ነው። ሁልጊዜ ቪዲዮ ለምሳሌ የ1 ደቂቃ ቪዲዮ ላይ ሰርተን በቪዲዮ ደረጃ 9 በ16 ሳይሆን 16 በ9 በሚለው ቪዲዮ ቀርጸን ብንለቅ ምንድነው የሚያደርገው? ይቆርጠዋል ማለት ነው እና ሹጥጥ ያደርገዋል ወይም ደግሞ ስብስብ ያደርገው ነው የሚፈለገው መረጃ በአግባቡ ለተመልካቹ እንዳይደርስ እናደርጋለን። ለምሳሌ እስቲ 9 በ16 የተቀረጸን ቪዲዮ በቪዲዮ ፎርማት ብንለቀው ምን ይሆናል የሚለውን ላሳያችሁ። እንዳያችሁት እንግዲህ 9 በ16 የሚለውን 16 በ9 ላይ ስለቀው ምን ያደርገዋል? በጣም ትንሽ ያደርገዋል። መሀል ላይ ያደርገውና ግራና ቀኝ ግን ባዶ ያደርገዋል ማለት ነው። ስብስብ አድርጎን በቂ የሆነ ቪዲዮ እንዳይታይ ወይም ቪዲዮ በበቂ ሁኔታ ግልጽ ሆኖ ከፍ ብሎ እንዳይታይ ያደርጋል ማለት ነው። በተገላቢጦሹ ደግሞ 16 በ9 የቀረጽነውን ቪዲዮ አምጥተን 9 በ16 ላይ ብናስቀምጠው ምንድነው የሚያደርገው? ይህ ወደ ጎን ሰፊ ስለሆነ ግራና ቀኝ ይቆርጠውና ያሳንሰዋል ማለት ነው። ወይም የምንፈልገው መልእክት በግልጽ በሆነ መልኩ አያሳይልንም ማለት ነው። ስለዚህ መጀመሪያ ቪዲዮ ለመቅረጽ ካሜራችንን ከማንሳታችን በፊት መቅረጽ የፈለግነው ቪዲዮ ለሾርት ነው ወይስ ለኖርማል ቪዲዮ ነው የሚለውን ማወቅ መገንዘብ ያስፈልጋል ማለት ነው። እንደዛ ካልሆነ ትክክለኛና ጥርት ያለ ነገር ወይም ደግሞ የዩቲዩብን ስታንዳርድ ባሟላ መልኩ ቪዲዮ አንቀርጽም ማለት ነው። አሁን 9 በ16 እንዴት ልንቀርጽ እንችላለን የሚለውን ላሳያችሁ፣ ወይም ደግሞ ሾርት ቪዲዮ ስንቀርጽ ካሜራችንን በምን አይነት ሁኔታ መጠቀም አለብን የሚለውን ላሳያችሁ። እንግዲህ ሁልጊዜ 9 በ16 የሚባለው ስንቀርጽ ካሜራችንን በቁም እናደርገዋለን ደግሞ ወይም ደግሞ ቨርቲካል በምንለው እናደርጋለን። በዛ መልኩ የቀረጽነው ነው ለሾርት ተስማሚ አድርገን የምናቀርበው ማለት ነው። ሌላው ይሄ ከምን አኳያ ነው? ከዩቲዩብም ስታንዳርድ አኳያ የምንፈልገውን መልእክት ግልጽ ሆኖ በማስተላለፍ ደረጃ የምናደርገው ነው ማለት ነው። ሌላው እዚህ ጋር ደግሞ እንደምታዩት በምን 16 በ9 ስንል ካሜራችንን አግድም ወይም ሆሪዞንታል እናደርገዋለን ማለት ነው። ሆሪዞንታል አድርገን የቀረጽነው ለቪዲዮ የተመቸ ይሆናል ማለት ነው። ስለዚህ ክብራትና ክብራን የአውራ ክሊክ ቤተሰቦች ቨርቲካል እና ሆሪዞንታል የምንላቸው ነገሮች ሬሾ አላቸው ማለት ነው፣ ወይም በቁጥር ይገለጻሉ። በቁም ሲሆን 9 በ16፣ በአግድም ሲሆን ደግሞ 16 በ9 የዛ ቁጥር ተገላቢጦሽ ማለት ነው። ግን አንዳንድ ጊዜ ምን አይነት ነገር ይገጥመናል? ከሌሎች ሰዎች አሁን እኔ አንዳንድ ኤዲቲንግ ቴክኒክ ላይ እናስተካክለዋለን። እንደምታዩት እዚህ ጋር ለምሳሌ ተቀርጾ የተላከልኝ ቪዲዮ በቁም ነው፣ በ9 በ16 ነው። ነገር ግን ቪዲዮ ላይ መልቀቅ ተፈለገ ረዘም ያለ ነው። ቪዲዮ ላይ መልቀቅ ሲል በኤዲቲንግ ቴክኒክ ምን እናደርጋለን? ሙሉ እንዲሆን እናደርጋለን።
ከጎተት ነው ይለጠጣል። ስለሚለጠጥ ምን እናደርጋለን? እዚህ ጋር እንደምታዩት ይህንኑ ቪዲዮ የቁሙን ዱፕሊኬት ወይም እናባዛና ከላይና ከታች ራሱን ደጋግመን እናደርግና የታችኛውን ሪሳይዝ እናደርገዋለን ወይም ሳይዙ መጠኑን እንጨምረዋለን እዚህ ጋር እንደምታዩት። ስለዚህ ምን ይሆናል ማለት ነው? ያ ከስር ያለው እንደ ቪዲዮ ስለሚቆጠር በ9:16 ቢቀረጽም ምን አደረግ ነው ማለት ነው? በመለጠጥ እችኛዋን ግን እይታዋን ምኗን እንዳይቀንስ በዛው ባለችበት በማድረግ ወደ ቪዲዮ ፎርማት ቀየር ነው ማለት ነው። እንግዲህ ክቡራትና ክቡራን የአውራ ክሊክ ቤተሰቦች ቪዲዮ ሁልጊዜ በምንሰራበት ጊዜ እነዚህ ሁለቱን ነገሮች ግምት ውስጥ ማስገባት አለብን። ቀደም ብዬ ለመንገር እንደፈለኩት አንደኛ የምንቀርጸው ቪዲዮ ለምንድን ነው የምንቀርጸው? ሾርት ላይ ለመልቀቅ ነው ወይስ ቪዲዮ ላይ ለመልቀቅ ነው የሚለውን ነገር መለየት አለብን። በነገራችን ላይ ከቲክቶክ ጋርም ተመሳሳይ ፎርማት አይታችሁ እንደሆነ ቲክቶክ ብዙ ጊዜ በቨርቲካል በቁም ነው። ስለዚህ የቲክቶክ ቪዲዮ ለምሳሌ የምትቀርጹ ከሆነ በቁም ነው መቅረጽ ያለባችሁ። በሆሪዞንታል ወይም በአግድም ቀርጻችሁ ብትለቁት ምን ይሆናል ማለት ነው? ቪዲዮአችሁ የመሰብሰብ ወይም ደግሞ ደረጃውን ያለመጠበቅ እድሉ ሰፊ ይሆናል ማለት ነው። እንግዲህ ክቡራትና ክቡራን የአውራ ክሊክ ቤተሰቦች የዛሬ ትምህርታችን ይህንን ይመስላል። እንግዲህ ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጉ፣ የደውላው ምልክት አብሩ። እንዲሁም የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮሜንት እያደረጋችሁ ሀሳብ አስተያየቶቻችሁ በኮሜንት ሴክሽን ላይ እንድታስቀምጡልን ከአክብሮት ጋር ጠይቃለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። በያላችሁበት ሰላማችሁ ይብዛ። ቻው። ክሊክ ክሊክ ኦራ ክሊክ የቻናሎች የሙሃ ልክ ክሊክ ክሊክ ኦራ ክሊክ